ሰላም እንደናችሁ ዋን ኢንፊደንሻል ቡም ዛሬ እንግዲህ ትልቅ የስዕል አውደር ያለዛ ተገኝቻለሁ ውድድርም አለው የዛሬው እንግዲህ ከጀርባ የምትመለከቷቸው በርካታ ሰዓሊዎችም እዚህ ተገኝተዋል እንግዲህ እኔ ጆቫኒ ባላለው ከዚህ በፊት በስዕል ዓለምን ዞር ያለው ለምሳሌ ይሄ አንዱ ስዕሌ ነው ዓለምን ከዞርኩበት ካየውበት ስዕሎች የማከል አንዱ ነው ዛሬ እንግዲህ እዚህ ስገኝ ዝም ብዬ አይደለም የተገኘሁት እዚህ ካሉት ሰዓሊዎች ውስጥ በጣም ቆንጆ ስዕል የሳለውን ቡም ብሎ ያስደነገጠኝን ሰዓሊ ወደ አሜሪካ በራሴ በሙሉ ወጪ ይዤ መሄድ ይሆናል እንግዲህ ዞር ያልን ስዕሎቹን ምን መለከት ይሆናል እንግዲህ ዛሬ ያላችሁ ይሄ ስዕል በነገራችን ላይ ማብራሪያ አልስጣችሁ ትንሽ በጣም ትልቅ ስዕል ነው ገናና ስዕል ነው ዓለም ላይ በጣም ብዙ ሰዎች ተገርመዋል እዚህ ጋር ፓርክ ይላል ብዙ ፈረንጆች የማያውቁት ነገር ምንድነው ብለው ብዙ ነገር አውርተውበታል እንግዲህ ያው ስዕሉን እዛ ጋር አስቀምጠዋለሁ ምክንያቱም ትልቅ ስዕል ነው ዓለምን የዞርኩበት ነው ዝም ብዬ ከነሱ ጋር አንድ ላይ አልከተው ላስቀምጠውና ያሉትን ሰዓሊዎች እስኪ ዞር ብለን ምን እንደሳሉ ምን እንደያዙ አብረን እናያለን ቡም ሻቃላቃ ይሄ ስዕል ነው የሚገርም ነው ከኔ የሚበልጥ ሰው አለ ማለት ነው ይገርማል እንደዚህ ከሆነ እንኳን ለኔም አስለዋለሁ ማን ነው የሳለው አለው አንተ ነህ የኔ ነው ቦታው ክፍት እንዳይሆን ቦታውን ለመያዝ ኮሚቴዎች ናቸው የሰቀሉት የኔ ኦሪጂናል ስዕል አለ እንደዛ በለኛ እኮ አንተ አይደለም ይሄ አይ ነው የኔ ነው በኮሚቴዎቹ መልካም ፈቃድ የተሰቀለ ነው ቦታው እኮ ሰሉ አይደለም እኔ እኮ ገርሞኝ ነው እንዴ እንዲቻላል እንዴ እዚህ ሀገር ውስጥ ብዬ ነው አይ ጥሩ ኦሪጂናል የኔ ስዕል አለ የራሴ ስዕል እሱን አሳያለሁ አሪፍ ሰላም ላንተ ወዳጅ ለማንኛውም እሺ ጥሩ ሰላም ታኩን እኔ ኢንፊደንሻል ሶሪ ማ ብራዘር እኔ እኮ በቃ መስለኝ ምኞት መስሎኝ ነበር ኦኬ ደህና ነኝ አም ጉድ እሺ ለዛ እንኳን አልነበረም ይሁን እሺ ማለት እንግዲህ ይሄ ስዕል የኔ አይደለም ብለሃል ወደ አንተ ስዕል እንምጣ እንግዲህ ምን ይዛል እሺ ከዛ በፊት ሰዓሊ መሳይ ይባላል ኦኬ መሳይ ከልጅነት ጀምሮ ነው ሰዓሊ የሆንኩት ናይስ በጣም ጥሩ ደስ ይላል ከልጅነት ነው መሳል ጀመረ ኦኬ that's very good my brother ግን አሁን ወደ ስዕሉ ስንገባ የሚገርም ነገር ሁሉ ጊዜ ሰዓሊ የሆንኩበት አጋጣሚ ሳስታውስ ይገርመኛል የሁለት ዓመት ልጅ ታውቃለህ የሁለት ዓመት ልጅ እያለሁ ነው መጠጣት የጀመርኩት ወተት አሁን በሚገርም ሁኔታ አንዳንድ ልጆች ወተት ሲደፋባቸው ያለቅሳሉ አንተ ትስቅ ነበር እኔ በፍጹም ድንጋጤም ለቅሶ ማይታይ ኮምበስ ብዬ በወተቱ ስዕል መሳል ጀመርኩ በሁለት ዓመት ላም መሳል ጀመርኩ በጣም ነው የሚገርመው ብራዘር በጣም ይገርማል ደስ ይላል በሁለት ዓመት ላምሳል ናይስ አሁን ወደ ስዕሉ ንግባና እስኪ እናድንቀ ጥሩ ብዙም አትገረም ማለት ብዙም እንዳትደነቅ ሰርፕራይዝ ነው ሰርፕራይዝ ነው ማድነቅ ትችላለህ ማድነቅ እችላለሁ ኦኬ አሳየኝና እሺ ላሳይህ ነው ስዕሉን እሺ ላሳይህ ነው ኦኬ ሰርፕራይዝ ላረግ ነው ብራዘር ዓለም ዞር ምናምን የመጣው ሰው ጀስት ወደ አይ ነው ልትደነቅ ነው በጣም አድናቂ ነኝ ብለሃል ስዕል ወዳጅ ነኝ ብለሃል ላሳይህ ነው እኮ እሺ ላሳይህ ነው ላዞረው ነው አንድ ላዞረው ነው ሁለት እሺ ላዞረው ነው በጣም ሰርፕራይዝ ነው የምትሆነው እሺ ላዞረው ነው look ማድነቅ ትችላለህ ማጨብጨብ ትችላለህ appreciate ማድረግ ትችላለህ የፈለግከውን ማድረግ ትችላለህ አይደለ ለዚህ ስዕል ስዕል ምንድነው ይሄ የልጅነት ትውስታዬ ነው ላሚቷ ላም ነው የሳልኩት እቺ ላም ናት yes ያውም ከነወተቷ
እውነት ይሄ ስዕል ከላሟ እንደው ካንተ ጋር ትመሳሰሉ ማለት ቆይ ግን እንደው የእውነት እናውራና አንተ ላም አይተህ ታውቃለህ? ቆንጆ አይደለም ልትል ነው? ቆንጆ አይደለም ልትል ነው? አይተዋል እዚህ ጋር ቀንዷን ተመልከት። አይተዋል? ለላም ቀንድ የላትም ልትል ነው ወይ? እሺ መልካም ቀን ለአንተ ጋር ነው የምደርቅበት ጊዜ እንዴ ቆይ ለምን አረንጓዴን ሁሉ እንደቀባዋት ላስረዳ። በቃ አልፈልግም ወደዛ። ምን አይነት ላም? አንተ ቀጥል ሲል አትረብሸኝ። ልብ ወለድ እያወጣሁ ነው። ከየት ልጨርሳት እንዴ? አንተ ነህ አዘጋጁ? አዎ ወሳጁ? አዎ ነኝ። ሳሊ ጆቫኒ ይባላል። እንግዲህ ያው ግድ የለም ይሁሉ አትልፋ ሚስተር ጆቫኒ፣ እናወራለን ሁሉን ነገር። ጥሩ እሺ። ግን ትንሽ ትንባልሽ ማብራደር አትቅለብለብ። ዛግላ ምናምን ብሎ ሲያበሽቀኝ ነበር። ኦኬ ሶ ወደ አንተ እንለፍና እኔ ተጨማለቀ የተሞነጫጨረ ነገር ይታየኛል። ዋትስ ዲስ አባውት ሚስተር ጆቫኒ? በእውነት ይሄን ለቀባሪው ማርዳት ይሆንብኛል። ይሄ አብስትራክት ነው። ኦኬ እሺ አብስትራክት። ኦኬ እስቲ ንገረኝ ምንድን ነው አብስትራክቱን? እስቲ አብራራው። ኦኬ እዚህ ጋር ማየት እንደምትችለው ነው ስንሄድም እናወራው ነበር። ይሁን ግን እዚች ጋር ቤት አለ። የት አለ? ወደ መንገድ ዳር አላወጣትም፣ ገባ አድርጌ ስላስቀመጥኳት ነው። ወደዚህ ቀጠል ስትል ደግሞ ሸንተረሩ፣ ከዛ ከፊልና ጋራው ሁሉ ነገር እዚህ ላይ አለ። አይታይም? ለአንተ ብቻ ነው የሚታየው? ሸንተረር እንትን ነው አለ አይደለ? ኢንቴሌክቹዋሊ በሆነ አይነ ነው እንጂ ሚስተር ጆቫኒ። ከፍ ስትልም አለ ጋራው። ይኸው ማዘርና ፋዘር እዚህ ጋር ሲተጫጩ ገና እኔን አልወለዱም። ኮንፊደንሻል። በቃ በእናትህ ምንም እዚህ ምንድን ነው የምታወራው? ምንም የሚታየኝ ነገር እኮ የለም እዚህ ጋር። ዝም ብለህ እንደ ሸንተረር አባቴና እናቴ ሲተጫጩ። እዚህ ጋር ቀለበት እያሰረላት አይታይም? ኖ ጆቫኒ፣ ይሄ እኮ አንተንም በጣም ይገልጽሃል። እዚህ ጋር አይሸትም? የኩበቱ ሽታ የኩበቱ ሽታ ትውስታ ሚሞሪ ጋር ይገናኛል ከአንተ ጋር ብዬ ሶሪ ብራዘር፣ ከኔ ጋር ምንም ኩበትበት የሚገናኝ ምንም የሚሸትም ነገር የለም። ትውስታም የለኝም ስለ ኩበት። ምን ማለት ነው? እኔ ምንም የታየኝ ነገር የለም። ብራዘር አይረባም። በክብር ነው ነገር አይረባም። ሚስተር ጆቫኒ ትንሽ ማስተዋል ይፈልጋል እኮ አብስትራክት ታውቅ የለ። ትንሽ በማስተዋል እንድታየው ነው የምፈልገው። ለምሳሌ እዚህ ጋር ተመልከት። ጤፍ የሚዘራ ሰው አለ። አየሁ፣ ጤፍ ይዘራ። ይህ ሰውዬ ጤፍ ሲዘራ ሴቷ ደግሞ ትቀበለውና ታቦከዋለች። በማስተዋል ነው ይሄ የሚታየው። ያቦካችሁ ጤፍ ደግሞ ለእናትና አባቴ የተጫጩበት ቀን ላይ ገበታ ላይ ይቀርባል። ይሄን ሁሉ ጽፎ እኔ የምልህ ያማል እንዴ? ግን ከየት ነው የምታመጣው? አሁን እዚህ ላይ የት አለ ይሄ የህይወትን ተወራራሽነት የሚያሳይ እኮ ነው። የሚቀዳውም ከራሴ ህይወት ነው። ትንሽ ጊዜ ስጠኝ እንጂ ሙሉ አይነት ታሪክ እዚህ ላይ ተጽፏል። በአብስትራክት ውስጥ ተካቷል። ለምሳሌ እንዳልኩ ይኸውልህ እዚህ ጋር እናትና አባቴ። ኧረ በእናትህ በቃ እንዴ! ነገሩ ልክ ነህ ጆቫኒ። ስንሄድ እያወራን ይደርሳል፣ ሁሉም ነገር ይደርሳል። የሚገርም ነገር ከዚህ ስዕል ላይ አለቀጣ የሚል ልቦለድ ራሱ አውጥቻለሁ የሚነበብ። እሱንም እየሄድን አስነብባለሁ። ይቅርታ አድርግልኝ ማለት ነው። ካንተ አሁን ይሄ ተሞነጫጨረ የህፃን ልጅ የስዕል ደብተር ነው ይመስለው። ካንተ 100 እጥፍ ያ ላም ይሻለኛል። ላም ያለኝ ሰውዬ ስዕል በደረሰበት አትድረስ። ይሄን እንዴ ጆቫኒ፣ ታሪኬን ጆቫኒ፣ አዲስ ሐሳብ ነው የሰጠኸኝ። ተስፋው የተረገጠበት ህልመኛ እስለዋል። እሺ ዋታጓን ስዕል መቼም ለዚህች ሀገር የሚሆን ነገር አይመስለኝም። እስቲ ራስን አስተዋውቅና ስዕልን አሳይ። ዴሎክስ እባላለሁ። ዴዴ ማለት ትችላለህ። ያው ምን ነው ተሰላቸ? ስዕሉን አንድ የፈለገው ከኔ ምን አለ? ጭራሽ አንተ እኔ ሳልቸኩል አንተን ትዕግስት ያጣው። እሺ ምንድን ነው? እኔ እስቲ ቀጥል። እሺ ንገረኝ። ያው ራስህ በደንብ ተጨንቄበት የሳልኩት ስዕል ነው። ሹፈው በደንብ። ደክሞ ነው ምንድን ነው? ኧረ ወፍ ምን ይደክመኛል? ለዚች ስንት የምጠበቅ ልጅ ለሀገር ለዚች ይድከመኝ እኮ። ተረጋጋና ይኸውልህ ስዕልህን አሳየኝ፣ አሳምነኝ። እንዴ እኔ ሳይሰለቸኝ አንተ እያሳየው አይደል እንዴ?
ያው ሾፌር አስራ አንድ የሚሾፈው ሱስ አለብህ ነው? ኧረ ወፈሬ እንደዚህ የለብኝ። ሱስ ምን ነው ሱስ የሚመስለው? እሺ እስቲ አስረዳኝ። ኦኬ በቃ አንተ እኔ አየሁት። ኦኬ ሶ ምንድን ነው ይሄ? ቤት ነው። ቤት ነው? እኔ የሚታየኝ እኮ የተደፋ ቀለም ነው። አዎ ያው ተደፍቶበት ነው እንጂ ውስጡ ቤት ነው። እንዴት አድርጌ ነው ታዲያ ውስጡን የማየው? እኔ አለው አንድ ምስክር የሳልኩት እኔን ማመን አለብህ። ቀልድ ነው እንደ ያስከው? ኧረ እናንዬን እናቴ ትሙት የምሬ ነው። ስየስ ጨርሳ አንድ ቀለም የተደፋው እና እኔ ይሄን አምኜ ነው እንዲህ ስሎ ነበር ብዬ ነው ማምነህ? ለምን ችሎታዬን እኮ ውስጥ ማየት ትችላለህ እኮ። ተደፍቶበት ከፈት ነገር አለው እንዴ ውስጥ የምትለኝ ምንድን ነው? ወንድሜ ተደፍቶበት ነው እንዴ። ይሄን ማለት ታምነኝ ይገባል። ይኸው ስያ አንድ ያሳየው በእናቴ እኮ ነው የማልኩልህ። እመኔ ቤት ነው። ምንድን ነው ግን ቋሚ ስራ አለ? ስራ ዋና ስራ ምንድን ነው? የእውነት አዎ ያው ባለው አየር ተፍ ነው ምለው እንደ ማንኛውም የከተማ ልጅ። ይሄ ደግሞ ከተሳካ ተነስተን ወደ አሜሪካ እኔ ፊደንሻል የሚሳካ አይመስለኝም። እዚህ የሚሳካ ቢያንስ አረብ አገር ነው የሞከርበትም። ባለ ስንት ነበር ቤቱ? ኧረ ማዕት ነበር ወንድሜ፣ ማዕት ነበር። እንደ ቤት ማዕት ነበር። ቤት ቁጥሩ መሰለህ እንዴ? አጥሩስ ብትል እንዴ የሚገርም አጥር ሰርችለት ነበር። ከዛ ውጭ ደግሞ ቆይ አንተ ያለ ጨረሳ አጥሩ መብራት ነው ድብልቅልቅ ያለ ነበር። ከዛ ውጭ መዋኛ ገንዳ፣ ያበደ መዋኛ ገንዳ ልስልስል። ኧረ በቃ የለም አልታየም ነበረ የሚባል ነገር የለም። ቀለም ከተደፋ ነው እንግዲህ። ስለዚህ ለዛሬ ምንድን ነው ግን የሰበሰቡት እነዚህ? ኧረ እንዲህማ የለም እነጫለሁ ማነው እላጫለሁ። እንዲህ አይነት ቀልድማ የለም እንዴ። ስንቶች አውጥተን መተን ተረትክ ብለን እንዴ ና እንጂ ወዴት ነው ዋታጓን እኔ ፊደንሻል የለም ፊደንሻል የለም። በእናትህ እንዴ አልሳካም እያልከኝ ነው? ይሄ መስል ይዘህ አንተ ከሀገር ትወጣለህ? እውነት ደፍረህ እንዴ? እኔ ወድጄ ነው እንዴ ደፋሁት? ተሳስቻ እንዴ ደፋሁት? እንዴ ማመን ነው ወንድሜ፣ ማመን ነው። ቀልዳለ እንዴ ሁሉ ወጪ አውጥቼ እመነኛ። ልቤን እመን። ምንድን ነው አሁን የምትለው? ሰርቼዋለሁ፣ ልቤን እመን። እሺ አመን። ከዛስ ምንድን ነው? እዛ ሄደህ እምነትን ታሳያቸዋለህ ነው? አዎ ያው እምነት ችሎታ አይደል? የችሎታዬን አውጥቼ ያሳያለሁ እኮ። ብራዘር ህሊና የለም ነው? እንዴት? አረ በቃ ብራዘር እኮ ትልቅ ነገር እኮ ነው ያዘጋጀነው። ዝም ብለን እዚህ የሰፈርም አይደለም። ኦኬ ሶ አይም ሶሪ ወዴት ነው የምትሄድ? አንዴ ሰማኛለሁ ወንድሜ። ይኸውልህ ይህን ስዕል ለመሳል እኔ 5 ቀለም 3 ብሩሽ ፈጅቻለሁ። ወረቀቱስ ብትል ተበዳድሬ ነው ከታት እያመጣሁት እና መመለስ አለብኛ እንዴ? ዝም ብዬ እሄዳለሁ እንዴ? ቀነጠሳለሁ እንዴ? እንደማንም ሼባ ባረከኝ እንዴ? ኧረ እባክህ ልቀቀኝ በእናትህ። እኔ አልሰማም። በወፈረ መስሎ ነው እንዴ? እገነጥላለሁ እንዴ? እሺ ገባኝ። በቃ አሁን ምንድን ነው? በቃ ኪሳራዬን ሙሉ ከነወለዱ ከነ ትራንስፖርቱ ጀጭ ታረጋታለች ማለት ነው። ይኸውልህ እኔ እንደ ስዕሉ ሰው ነበር ነው ማረገ። ዋታጓን ምንድን ነው? ገንዘቡን ልሰጥህ። አዎ እኔ ፊደንሻል በቃ ጓን ከስንት ጓዬ በቃ ጓዬ። ይኸውልህ ደግሞ ቤተሰብ ነው ብዬ ነው የእጅ አላስከፈልኩህ አይደል? ያለኝን ነው የወሰድከው። ኦኬ አብሽ ወይ ጉድ! ለዚች ሀገር እውነትም ስዕል አይሆንም። ለዚች ሀገር አይሆንም ስዕል። ጭራሽ ማጅራት መጪ። ሴቶቹ ይሻላሉ መሰለኝ። እሺ ማነሽ አንቺ? ደግሞ አንቺ ነው እኮ ማነሽ አንቺ? ደግሞ አመሰግናለሁ በጣም። ሊሊ ይባላለሁ፣ ሞዴልና ሰዓሊ ነኝ። ምንድን ነው ማነች እቺ? ፎቶ መስሎክ ነው አይደል? ያው እሱ ሞናሊዛ ነች። እንደሚታወቀው ግን እሷን የሳልኳት ዝነኛ ስለሆነች ሳይሆን እኔን ስለምትመስለኝ ነው በመልክ። በነገራችን ላይ የሚያውቁኝ ሰዎች በሙሉ ቀይሟ ሞናሊዛ ነው የሚሉኝ። ጠላቶችሽ መሆን አለባቸው። እሺ ለማንኛውም እስቲ ያንቺን ስዕል አሳይኝ። የት አለ ያንቺ ስዕል? ይሄ አንቺ የሳልሽው ነው? ተመሳሰልንብክ አይደል? በጣም ራሴ ነኝ የሳልኩት። ከዚህ ስዕል ጋር በጾታ ራሱ ትገናኛላችሁ ነት ማለት? ይሄ ፕሪንት አይደለም እንዴ? ደግሞ ተሳስተሃል ነው እንዴ? ብዙ ሰዎች በችሎታ ይሳሳታሉ። የሚገርምክ ራሴ በእጄ ነው የሳልኩት። 5 ቀን ነው የፈጀብኝ። ምንድነው በእናትሽ? ምን ልታጃጂ ነው እንዴ? እኔ ፊደንሻል ኖ ይኸውልህ አባ፣ ብዙ ሰዎች አያምኑም፣ ግን የኔ ዓላማ ማለት ነው ዓለምን እየዞርኩ አቅሜንና ውበቴን ማሳየት ነው። ይኸውልሽ ልንገርሽ፣ አቅሙም ውበቱም የለሽ ማለት
ያለማ ከሌለ ምን ይደረግ የምታጃጁን ሄደሽ አጃጂ እኔ የተማርኩ ሰው ነኝ አልገባኝም እኔ ነኝ የሳልኩት እያልኩ እኮ ነው ኧረ በይ በቃ ማየውን ነገር አታውሪልኝ እንዴ እና አትሄጂም እያልከኝ ነው ሞቼ ነው ቆሜ ነው በዚህ ስል የምትሄጂው ኤኒዌይስ እንግዲህ ዞሬ እንዳየሁት አንድም ደህና ሰው የለም ከታናሽ ወንድሜ ጋር በቃ ከሱ ጋር ነው መሄድ የምችለው በነገራችን ላይ በጣም ምቀኛ ነህ እሺ ትሰማለህ በዚህ እንኳን ባይሳካልኝ እኔ ለፈረንጆቹ ጽፌ በስዕሉ እንኳን ባይሆን ውበቴንና አቅሜን አሳያለሁ ዓለም ላይ የዞርኩ ደግሞ ስማ ሞናሊዛ መምሰሌ የማይካድ ሀቅ ነው እሺ እንዴ ነይ ምንድነው በጣም ይቅርታ ባይሆን ስትቆሚ አንቺ ትበልጫለሽ Thank you እስኪ ስዕሉን አንሺውና እስቲ ዞር በይ ኦኬ እሺ አየህ እንዴት እንደሚያምር አየከው በጣም ነው የሚያምረው በጣም አየከው እንዳዞሪ ትልቁ ነገር መሰለሽ ጥበብ አመራረጥሽ ላይ ነው ስተቱ ያለው አየሽ አንቺ የምር ሞናሊዛን ነው የምትመስዪው ስለ አቅምሽ እኔ ቃላት ያጥረኛል የምሬ ነው ምልሽ አይ ሞናሊዛን ራሱ ታልፊያታለሽ በጣም ጥሩ በቃ እንደሱ እንዳለሽ አልፈሻል በጣም አዎ እንደሱ ብቻ ሁኚ እንትን ማነ ከሷ ባለ ያሉትን በሙሉ ወደ ቤት ሸኛቸው አልቋል እንዳዞሪ እዛውኛ አንቺማ